ብዙዎቻችሁ ማለት ነው ለአብርሽና በሩታ እንደራደርም አብርሽና ሩታ እኛ ሩታን የነካ እኛ እንዴት አይደለንም አብርሽን የነካ እንደዛ አይደለም ቶክቶክ ላይ ልትባሉ ነው በማታው ቪዲዮ። ኧረ ተው ወደ ራሳችሁ ተመለሱ። ኧረ ተው ሴቶች፣ ኧረ ተው ልምከራችሁ። ኧረ ተው እንደ ወሌት የሰው ልጅ እንዴት ነው አይቀየርም እንዴ? ብዙ ጊዜ እኮ አንድ አይነት ወሬ ስናወራ እኮ እኛ ለራሳችንም እኮ ያው ራሴን እየታዘብኩት ነው በእውነት። እነሱ እኮ ዶላር እየሰሩ ነው፣ በቃ ስራ ላይ ናቸው። ነገ አሁን አብርሽ ቤሎ ለብሶ ከዛች ይመጣል፣ እሷም እንደዛ ታደርጋለች። እንዴ ምን ልትሉ ነው? በቆይ በእናንተ አምር እንዲንቀሳቀሱ ነው የምፈልጉት? እናንተ ሚዲያውን ቶክቶኩንም በእናንተ እንዲንቀሳቀስ ነው የምፈልጉት? ሰው የፈለገውን ኑሮ እንደሚኖር ብዙ ጊዜ የተናገርኩ ነው። እኔ በእውነት ክርስቲያን ወገኖቼ፣ ሙስሊም እህቶቼ አንድ ሰው እኮ ካልፈለጋችሁ በቀር ቪዲዮ ማስቀረጥ አትችሉም። ፈልጋችሁ ወዳችሁ ፈቅዳችሁን ለምትሰሩ ስራ እናንተ እንደዚህ የምትባሉበት ነገር እኔ እየገባኝ አይደለም። አብርሽና ሩታ ትዳራቸው ቁማር ላይ ነው ያለው። ቁማር ማለት ያሸነፈ ትዳሩን እንትን ይላል ማለት ነው፣ ያድናል። እንደዛ እኮ ነው የነሱ በግራ ማለት ነው። የቀኙን ትተው በግራ ነው እየሄዱ ያሉት። እና እንደ አይነትን ዩቲዩበር ደግሞ እኛ አስተያየት እየሰጠን ነው። ለእነሱ አይደል ማስተያየት የምንሰጠው፣ እኔ ለሚመለከተው ማህበረሰብ ምን እንደሚማር እኛ ትክክል እንዳደሉ ነግረናቸው እናልፋለን እንጂ ሌላ ነገር ከነሱ ህይወት ምንም የማለው ነገር የለም። እኔ ጋጠ ወጥነት ነው አሁን እያየን ያለ ነው ማለት ነው። ክብር የሌለው ትዳር እና የህፃን ልጅ ቃቃ ጨዋታ አርገው እየኖሩ ነው ማለት ነው። ላይክ ሰብስክራይብ አድርጉ ቪዲዮን እስከ መጨረሻው። ዛሬ በዓልም አለ የክርስቲያን እህቶቼ ሰርቼላቸዋለሁ ማለት ነው። እንግዲህ አንዳንድ ሰዎች ኧረ ተው ኢድ አስመሰርሽው የሙስሊም ቤት አስመሰርሽው እንዳትሉ፣ እኔ የጓደኞቼ ደስ እንዲላቸው ፈታ ዘና ብለው እንዲያከብሩ ነው እንጂ ሌላ ነገር አስቤ አይደለም፣ እንዳትሳደቡ ማለት ነው። እንደምታዩት እንግዲህ እህቶቼ የሉም አላይን ሄደዋል። እኔ በዚህ በቤቴ በአቅሜ ማለት ነው። አያምርም? ሰላም ደስ ብሏቸዋል? ጁሱ ከውሃው ከሻዩ ከዳቦ ከሁሉም ያለችው እነሱ እስኪመጡ ድረስ ቀርቧል። የጠበቅናቸው ነው። እኛ ሲመጡ ደግሞ ይበልጥ ፏ ይላል፣ ቤቱ ድምቅ ይላል። እንዲህ አድርገን እየጠበቅናቸው ነው። በጣም ነው የሚያምረው። እንደምታዩት ያው ረከቦት ትወዳላችሁ ብዙዎቻችሁ። ፋፊ ረከቦት ለምን አታረጊልንም? ሁልጊዜ አንድ አይነት ቪዲዮ ነው የምትሉ። ያው እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችን ሰላም ሰላም ብያለሁ። እንግዲህ ባጭሯም ቢሆን የቡና ስነ ስርዓት የሚሳው ደግሞ በኋላ እንቀርጽላችኋለን ማለት ነው። እኔ ሙስሊም እህቶቼ ክርስቲያን እህቶቼ ተደስተው ባላቸው በበዓላቸው እንዲውሉ ነው ደስተኛ መሆነው እንጂ እኔ እዛ እነሱ መሀል ተቀምጬ በእውነት እንዲከፋቸው አልፈልግም። እነሱ ፈርሃን ሆነው እንዲውሉ የሉም በቤታቸው። አሁን እኔና አንድ ልጅ ነን ያለ ነው። ገና ህፃን ልጅ ናት እሷ። ስለምንም ምገባት ነገር የለም እና አላይን ሄደዋል ጓደኞቼ እንትና ለማክበር ማለት ነው። ፈታ ብለን ባለና አቅማችን ስራም ባይኖራቸውም ባይኖረንም ፈታ ብለው በዓልን እንዲያከብሩ እንደምታዩት ተዘጋጅቷል። ላይክ ሲያርጉ። አዎ ጭቅጭቅ ናምን እኔ ሰላም ነው የምፈልገው። በነገራችን ከማንም እውነት ሙስሊም ክርስቲያኑን ሳገኝ ሰላማዊ ህይወት ነው መኖር የምፈልገው። ማለትም እኔ የሚሰማኝ ስሜት በእኔ ኢድ በእኔ በዓል ጊዜ ምን ያህል ተንከባክባ ምን ያህል ቤቷን ፍሬ አድርጋ እንደምትቀበለ ከስራ ቦታ በቲጂዬን አመሰግናታለሁ። ቲጂ ትባላለች። የአዳማ ናት፣ የኦሮሞ ልጅ ናት። በእውነት ፋሚሊ እንደዚህ ስለ እኔ በኮንፊደንስ ነው የምናገረው፣ ስለ ጓደኝነት ማለት ነው። ስንት ዓመት ነው የምናውቃት ናት። ግን ፍሪ አለ አይደለ? እንደ እናታችሁ ቤት ፍሪ ሆናችሁ የምትሰሩት አለ አይደለ? ፍሪ ሆናችሁ ነው የምትኖሩት። በእውነት ፋሚሊ ማለት የእናት እኮ በስጨት ይላል። እሷ ግን ስቃ የምታሳልፍ ማለት ነው። የሆዳን በሆዳ አድርጋ ስቃ የምታሳልፍ እናት ናት። እና አላይን ሄዳለች ዛሬ የጥምቀት በዓል ልታከብር ማለት ነው። እሷ ስትመጣ ፈታ ብለ ማንም የለም በነገራችን ላይ እሷ ስትመጣ እንዳይደብራት ፈታ ሰላ ብላ ቤቷ ደስ ብሏት እንድትገባ ቡና አፍልተን ምግብ ሁሉ ተዘጋጅቷል። ፈታ ብላ ቤቷ መታ ታሳልፋለች ከጓደኞቿ ጋር ማለት ነው። ሶስት ናቸው ሄዱት። ሌሎችም ጓደኞች ከመጡ እንቀበላለን። ቤታችን ክፍት ነው። እንደዚሁም ክርስቲያን ወገኖቻችን ከመጣችሁ በዓልን ለማክበር እኛ ደውሉልን እንቀበላለን ማለት ነው።
ለበዓል ማንኛውም ሰው መጥቶ ሲያከብር በጣም ነው ደስ የሚለው ማለት ነው። ፍቅር ያለው ሰው ብዙ ነገሮችን ችሎ ማለፍ ይችላል እና ንቶሎ ለማለት ፈልጋለሁ። ቲጂ ማለት እናት ማለት ናት። አንድ ቀን ውላችሁ ዘና ብላችሁ ወደ ቤታችሁ ትመለሳላችሁ ማለት ነው። ለምን እንደዛ ብለው እኔ ስለምኮራባት ነው። እሷ ብላኝ አይደለም የለችም፣ ግን እኮራባታለሁ። በቃ ምንም ሳይጠይቋት ነው ሁሉን ነገር የምታውቀው፣ በአይን የምታውቅ ልጅ ናትና ያው እንደዚህ የሚዲያ ሰው ስላደለኝ ብዙ ጊዜ ሚዲያ ላይ አሁን እንኳ ግቢ ስላት በጣም ነው የምትፈራው። ብዙ አመት ስደት ኖራለች፣ ብዙ አመት እዛ ሀገር ኖራለች፣ ወደ 14 13 እንደዛ ይሆናል በእውነት ግን እስካሁን ድረስ ምንም የምትጠቀም አይደለችም። በቃ ስራዋን ትሰራለች፣ ትምህርት ቤቷ ትገባለች። ስነ ስርዓት ያላት በጣም የዋህ ልጅ ናትና በዓል የምትመጡ ካላችሁ እንቀበላቸዋለን። የኔን ስልክ መቼም አንዳንድ ሰው ታውቃላችሁ። ቶክቶክ ላይ ደግሞ ማታ እንገባለን እንቀበላለን ማለት ነው። ችግር የለውም። እና ዛሬ የመጣሁት ደግሞ በበዓሉ ቀን ጥሩ ቪዲዮ ጥሩ ነገሮችን ነበር ማየት የምንፈልገው ስለ እና አብርሽና ሩታ። አሁን እኔ ብዙ ጊዜ ሰርቻለሁኝ፣ ማታም ዝም ብዬ ነካ ነው ያደረኩት። የሰው ልጅ በበዓልን እንኳ አስመልክቶ ጥሩ ነገር ለማህበረሰብ ቢያስተምሩ ለእኔ ጀግና ያነበሩ። ነገር ግን እነሱ በእውነት ፋሚሊ በጣም የሚያስጠላ ቪዲዮ፣ ለስነ ምግባር የሌለው ቪዲዮ ማለት ነው። እኔ አብርሽና ሩታን ሳደንቃቸው ክርስቲያን ናቸው እነሱ፣ እኔ ሙስሊም ነኝ። ግን ስነ ምግባራቸው በፍቅር ነው የመጡት፣ ሰው ልጅ በፍቅር ነው የገዙት ብዬ ኮራ ብዬ በቪዲዮ ሰዋራቸው የነበረው ማለት ነው። በአሁን ላይ ግን በሚያደርጉን ነገሮች ላይ እኔ ራሴን እንደወቅስ እያደረገኝ ነው ያለው ማለት ነው። ለምን ስነ ስርዓት ክብር የሚባለው ወደንስ የላቸውም። ለራሳቸው ለራሱ በቃ ፍቅር ውስጥ የገቡት ፍቅር ምን እንደሆነና ትዳር ምን እንደሆነ ሳያውቁት እንደሆነ ሲገባኝ እኔ ነኝ የተሳሳተ መንገድ ያለሁት ብዬ ራሴን እየፈተሽኩ ነው ያለሁት ማለት ነው። ይሄን ስላችሁ ናብሽና ሩታን እጠላለሁ ማለት አይደለም። ስነ ምግባራቸው ግን ትክክል አልነበረም፣ ድሮም ትክክል አልነበረም። እኛ ኦዲየንሶች ነን እነሱን መንገድ የሰጠናቸው እንጂ ስነ ምግባር እንደሌላቸው ነው የሚያሳየው ማለት ነው። ሩታዬ ጀግንነቷን፣ የዋህነቷን፣ ሰውን ማመኗን፣ የሆዷን ለሰው ማውራቷን፣ ለወንዶች ጓደኛ ለአብርሽ ማውራቷ፣ እሷን ክፉን ለማስደረግ ለማስጠቆር አይተንበታል። ክፋት ሰውን ልጅ የዚህን ያህል ጠልቃችሁ እንዳታቀርቡ ከሩታ ተምረናል። ለምን ያመነቻቸውና የአብርሽ ችግር ምን እንደሆነ ያወራቻቸው ሰዎች ናቸው እሷን እንደ ክፉና እሷ ሰው እንደማትወድ አድርገው ቪዲዮ እየሰሩባት የባላ ጓደኛ ሆነው እስካሁን እያጣቆራት ያሉት ማለት ነው። ያንን ሰው አለማመን እኔ እዛ ላይ ተምሬያለሁ። ሩታ ሁሉም ከርተዋታል። ከባሏ ጀምሮ ማንም ሰው እንዲቀርባት አይፈልግም። ይሄ አንድ ፍሬ ልጅ ትናንትና ቢመጣ አሁን አይታቸዋል ሚዲያው እንዴት ተበጠበጠ ማለት ነው። ይሄ ምንድነው? ራስ ወዳድነት ነው። እሱ ከብዙ ሰዎች ጋር እየሰራ ነው አይደለ? ከብዙ ቦታ ይገኛል፣ ዝግጅት ላይ ይገኛል፣ ምናምን ብዙ ነገሮች ላይ ይገኛል። ሩታ ግን ከምንም አትገኝም። ይሄ ምንድነው? የእሱ መብት፣ እሷ ቤት ተቀምጣ እሱ እንደፈለገ እንዲሆን ይሄ ነው የእሱ ነገር። ይሄን እናንተ ትክክል ካደላችሁ ትክክል ፋፊ አይደለሽም በሉ። እሷ ማንም ቦታ እንዳትገኝ ልጇን እየወለደች ቤቷ ውስጥ እንድትቀመጥ እሱ ባል ነው በፈለገበት አሽቃብጦ ስህ ብላ እንድትቀበለው ነው የእሱ ዓላማ ብዬ ነው እኔ የተረዳሁት እንጂ በሌላ ነገር አይደለም። ሲቀጥል ደግሞ ፋሚሊ ትዳር ማለት ክብር ከሌለው እኮ መቼም ትዳር እኮ አይዘልቅም። እኔ በልጥ ከሆነ ትዳር ነው እንዴ? ጨዋታ እኮ ነው። እኛ ትዳርን እኮ ዘላቂ ድረስ እኔ ካሁን ወደ ትዳር ኖረኝ አልኖረኝ ወላሂ አንዳንድ ጊዜ እንደዚህ ስሜት የራሱ ስሜት እጎዳለሁ እላለሁ። ጣጣ የለብኝም። ለምን በክብር ማለት ነው። በክብር ልጆችን በክብር በፍቅር እያሳደግኩ ነው እስካሁን ድረስ ባለኝ ስሜት፣ እስካሁን ባለኝ እርሜ አንድ ቀን ክፉ ነገር ከባሌ ጋር ተነጋግሬ አላውቅም። አንድ ቀን ማለትም ቢጠፋም ባይጠፋም ስቄ አልሐምዱሊላህ ሁሉም ነገር ለበጎ ነው ብዬ ነው እንጂ ማልፈው ከሱ ጋር እንደዚህ ስፍጣው ግባ ምናምን ኧረ በጣም ነው ማለትም ዞሮ ወልጄለታለሁኝ። ባሌ ነው፣ የልጆች አባት ነው። ክፉ ተናገርኩና ማነው ዝቅ የሚለው? እኔ ነኝ ዝቅ የምለው። ክፉ ተናገረ እሱ፣ ማነው ዝቅ የሚለው? የልጆቹ እናት ነኝ። እንደዛ ነው እኮ ትዳር የሚሄደው። እኔም ቢጠላኝ ባንቋሽሸኝ ነገ ያቺ ሚስት የሚያገባት ሚስት እንደዛ እንደማያረጋት ነው ዋስትና አላት። ከመጀመሪያ ሚስቱ ከመጀመሪያ ልጁ እናት ያላከበረ ወንድ ልጅ ከመጀመሪያ ሚስቱ ያላከበረ ሴት ልጅ ሌላ ወንድ አግብታ ክብር ልትሰጠው ነው? እኔ አላምንም እንደዛ። እኔ አይምሮዬ እንደዛ አያምንም። ለምን ለባሌ ክብር ሲኖረኝ ከባሌ እንኳን ድንገት ትዳሬ ቢበላሽብኝ የሰፈሬ ሰው ነው የሚያገባኝ። ለምን
ስለ ባሌ ማንነት ጠንቅቄ ስለማቅ ኑሮዬን ስለሚያውቅ ማለት ነው። ለትዳሬ ምን ያህል መስዋዕት እንደሚከፈል ስለማቅ የማገባው እኔ የሰፈሬን የሀገሬን ልጅ የሚያውቀውን ስለ ትዳር መስዋዕት ምን ያህል እንደከፈልኩ ስለሚያውቅ ጎረቤት ነው የሚያገባኝ እንጂ እንደዚህ ሌላ ሀገር ሂጄ ምናምን አላገባም። ለምን? የሰው ልጅ ስነ ምግባር ከራስ ይጀምራል። ዝም ብሎ ጋጠ ወጥ ነገር ስናወራ ምናምን የማይሆን ቦታ ስታገኙን ዝም ብለን አይደለም። መጀመሪያ ስነ ምግባር ማለት ከቤተሰብና ከራስ ይጀምራል። ራሴን የማከብር ትዳሬን የማከብር ከሆነ ትዳር የፈጣሪ ስጦታ ነው። ማንኛውም ብትሉት ፈቃድ ከላይ ካልተፈቀደላችሁ በሰው ጩኸት አይሆንም። ትዳር ስነ ምግባራችሁ ነው ትዳራችሁን የሚያቆመው ማለት ነው። እኔ አሁን እንደዛ መላችሁ ምሳሌ ነው። ትዳሬን አጣለሁ ምናምን አይደለም። ትዳር ላይ አንድ ነገር እንኳን ቢመጣ የሰው ልጅ ነንና እንቅፋት አይጠፋም በመሀላችን በትዳራችን። ከጎረቤት ነው አልኳችሁ ብድግ አድርጌ የማገባው ብዬ ራሴ ውስጤ ያምናል። ለምን? ምን እንደምሰራ ራሴ ስለማቅ ውስጤ ይነግረኛልም። ሲጀመር ማለትም ጥሩ ነገር ስትሰሩ እኮ እናንተ ውስጣችሁ ደስታ ነው የሚሰማቸው አይደለም? እና ብዙ ጊዜ ፋፊ ለምንድን ነው ስለ ትዳርሽ ምናምን ማታብራሪ ትላላችሁ? ስለ ትዳሬ ማብራራው እኔ ሙሉ ሴት ነኝ። በቃ ምንም ነገር እንከን የለብኝም። ብቻ ሚዲያ በመውጣቴ ብቻ አዎ የባሌን አምር ጥሽ ያለው ወንድ ልጅ ሚዲያ ሲወጡበት አይወደው። የምውልበት ቦታ አዎ ትንሽ ወረድ ሊያደርገኝ ይችላል፣ ግን ለስራ ነው። ስራ እየሰራሁ ነው። ዶላር ነው በቃ እየሰራሁ ስለሆነ ችግር የለብኝም። ስለዚህ እኛ አሁንም ምንም የተማርነው ነገር የለንም። ትዳር ሊተወለዱ